ገንዘብ ለጥሩ ነገር ሳይውል ዝም ብሎ ሲጠፋ እና ባከን እንደምንለው የሰው ህይወት ሊባከን ይችላል ወይ? ልጆችን በደንብ አሳድጌያለሁ። በጣም በጥሩ ሁኔታ። ትዳርስ አልተሳካም። አንዳንድ ቤት ግን ስትገቢ ጭንቅ ይላል። ደስታ የለም እዛ ቤት ውስጥ፣ እርካታ የለም እዛ ቤት ውስጥ። ዲፕሬስድ የሆኑ ሰዎች ነው የምታገኘው። ታናሽ እህትህ ነች፣ የእናትህ ልጅ፣ የአባትህ ልጅ እና አትደዋወሉ። አይ እሷ እባክህ በጣም ትነች እኮ ያረገች ነገር እኮ ስለማታውቅ ነው። የፈለገ ለምን አታውቅ እኮ ሚስታ ሆኖ ታግሎ ቆማ ደብድቦ ቀኑን ሙሉ ሰርቶ ገንዘብ አግኝቶ ቤት ተከራይቶ ኑሮውን አሸንፎ እንዴ እኔ ለካ ስኬታማ ነኝ ይላል። ኢትዮጵያ ውስጥ የምታውቂያቸውን ስኬታማ ሰዎች ጥሪልኝ ብልሽ የምትጠሪልኝ ሰዎች አሉ ወይም ሌላ ሰው ባለሀብቶችን ይጠራልኛል፣ ታዋቂ ሰዎችን ይጠራልኛል፣ ባለስልጣኖችን ይጠራልኛል እና በማይንዳችን ውስጥ ስኬታማ ብለን የሳልናቸው ሰዎች አሉ። እንደዚህ ከፖፑላሪቲ ጋር ከሴሌብሪቲ ጋር የተያዘ ከሀብት ከስልጣን ጋር የተያዘ ከዝና ጋር የተያዘ አለ። ግን በትክክል ስኬት የሚለውን ዛሬ እናያለን እና አንዳንዶች ተመልካቾቻችን በጣም ሊገረሙ ይችላሉ። ስኬታማ አይደለሁም ብለው የሚያስቡ ግን በጣም ስኬታማ የሆኑ ሰዎች አሉ። ስኬታማ ነኝ ብለው ደግሞ የሚያስቡ ስኬታማ ያልሆኑ ሰዎች ደግሞ አሉ። አንዲት አሜሪካን ሀገር ያለች ወዳጄ በቅርብ ነው ያወቅኳት። አንድ ጥያቄ ልጠይቅህ አለችኝ። ከዛ ጠይቂኝ አልኳት። ህይወት ይባክናል አለች። ህይወት ሊባክን ይችላል አለች። ምን ማለትሽ ነው አልኳት። ልክ ውሃ ተከፍቶ ውሃ ሲፈስ ውሃው ባከነ እንደምንለው የኔ ህይወት ወይም የሰው ህይወት ይባክናል አለች። ወይም ደግሞ መብራት በርቶ ሲያድርና መብራቱ ባከነ እንደምንለው ወይም ገንዘብ ለጥሩ ነገር ሳይውል ዝም ብሎ ሲጠፋ እና ባከነ እንደምንለው የሰው ህይወት ሊባክን ይችላል ወይ ብላ ጠይቀች። አሁን አይነቶቹን እናስቀምጥና 10 ናቸው። ለእያንዳንዱ ነጥብ ከ10 ነጥብ መስጠት እንችላለን። ከ10 9 ከ10 8 ከ10 10 እየሰጠን መሄድ እንችላለን። ከዛ መጨረሻ ላይ እንደምረዋለን። እንዲሁ በአእምሯችን ማለት ነው። እነሱም ከፈለጉ እስክሪብቶና ወረቀት ይዘው ያድርጉት። እሺ፣ የመጀመሪያው ስኬት አይነት ወይም መመዘኛ ውስጣዊ ስኬት ነው። ውስጣዊ ስኬት ማለት ኢነር ሰክሰስ ነው። ኢነር ሰክሰስ ማለት ወይ ውስጣዊ ስኬት ማለት እኔ ከኔ ጋር ተስማምቼ ነው ወይ የምኖረው? ራሴን ተቀብዬ ውስጥ ያሉትን የሚቃረኑ ተቃራኒ ሐሳቦች አስታርቄ ህይወትን ተቀብዬ ኑሮዬን ዲፋይን አድርጌ ያለኝ ይበቃኛል ብዬ የምኖረው ከራሴ ጋር ተስማምቻለሁ ወይ የሚለው ነው። ወይስ በራሴ ደስተኛ አይደለሁም፣ በራሴ ሰውዬ ልክ አይደለም እያልኩ ነው የምኖረው? ወይስ ውስጥ ያሉ ቅራኔዎችን አስታርቄ እየኖርኩ ይላሉት? ይሄ አንዱ ነው። ውስጤ ሰላም አለው ከራሴ ጋር ታርቅ ያለው የሚለው መጀመሪያው ነጥብ ነው። ስለዚህ እኔ ለራሴ ነጥብ እሰጣለሁ፣ ከ10 ተመልካቾች ይሰጣሉ። ከራሳቸው ጋር ሙሉ በሙሉ ታርቀው ከሆነ 10 ነጥብ ይሰጣሉ ማለት ነው። ሁለተኛው አካላዊ ሰክሰስ ነው የሚባለው። ፊዚካል ሰክሰስ ማለት ሰውነቴን መጠበቅ ላይ ምን ያህል ተሳክቶልኛል፣ ምን ያህል ስኬታማ ነኝ። አመጋገቤ ላይ አስተካክያለሁ አመጋገቤን ወይስ ችግር አለበት? ክብደቴን ለቁመቴ የሚሆን ነው አስተካክያለሁ እሱን? ሰውነቴን በአልኮሆል እያቃጠልኩት ነው? ጠጣለሁ፣ አጨሳለሁ፣ እቅማለሁ፣ ሰውነቴን የሚጎዳ ነገር አደርጋለሁ፣ ትንሽም ቢሆን ኤክሰርሳይዝ አደርጋለሁ እና ምን ያህል አካላዊ ሰውነቴን እጠብቀዋለሁ የሚል ነው። እና አመጋገብ ላይ ባለፈው ለራይድ ማኔጅመንት ትሬኒንግ እየሰጠሁ ነበር እና አንዲት ልጅ ጠየቀችኝ ከነሱ መሃል አሁን ያንተን እንዴት ነው የምትጠብቀው አለች። እና ያልኳቸው ምንድን ነው ሳምሪ በጣም ነው መወዳት፣ ባለቤቷ በጣም ጎበዝ ሴት ነች። ፒኪ መሆን ማለት እዚህ ጋር 6 አይነት ነገር ቀርቧል። ሁሉንም መብላት የለብኝም። ዝች ፒኪ መሆን መምረጥ፣ የሚበሉትን ነገር መምረጥ በጣም ያስፈልጋል እና እሱን ነው ያልኩት። ስለዚህ አሸንፌያለሁ፣ የአእምሮቶቼን አሸንፌያለሁ፣
ፒኪ ሆኜ መርጬ መብላት ችዬበታለሁ ወይ ዘብ ያገኘሁትን እያስገባሁ ነው ያለሁት፣ እንደተሸነፍኩ ነው ያለሁት በምግብ ኤክሰርሳይዝ ማድረግ ችያለሁ፣ ክብደቴን መቆጣጠር ችያለሁ። ይሄ ኢምፖርታንት ነው። ግን አንዳንድ ጊዜ አሁን ደግሞ እንዳይጨነቁብን በተፈጥሮ ጄኔቲካሊ ሰውነታቸው ሞላ ያለው ደግሞ ሰዎች አሉ። እናንተን አይመለከትም ይሄ፣ ምክንያቱም ያ ተፈጥሮ ነው። ስለዚህ ብዙ መጨነቅ አያስፈልግም። በተለይ ቲኔጀርስ እንዳይጨነቁ ብዬ ነው። እና አካላዊ ሲጋራን ካስወገድኩ፣ አልኮልን ካስወገድ፣ ጫትን፣ ሱሶችን ካስወገድኩ፣ አመጋገቤን ካስተካከልኩ፣ ክብደቴን ካስተካከልኩ ሰክሰስፉል ነኝ፣ ተሳክቶልኛል ማለት ነው። ስለዚህ አሁን በዚህ ነጥብ በአካላዊ ስኬት ራስሽን ትገመግሚያለሽ ማለት ነው። እኔ ራሴን እገመግማለሁ፣ ተመልካቾቻችን ይገመግማሉ። አሁን አየሽ እስካሁን ድረስ ሀብት ጋር አልመጣንም፣ ዝና ጋር አልመጣንም። ስለ ውስጥ ሰላም ነው ያወራነው። ከዛ ስለ ቦዲያችን ነው ያወራነው፣ ስለ አካላችን ነው ያወራነው። ሶስተኛው ፋሚሊ ሰክሰስ ነው፣ የቤተሰብ ሰክሰስ ነው። የቤተሰብ ሰክሰስ ማለት የተሳካ ትዳር፣ ጥሩ ትዳር፣ ቤት ሲገባበት ደስ የሚል ትዳር፣ በቃ የምትስቂበት፣ እዚህ ቤት ደግሞ መጣሁ የማትይበት ትዳር አለ ወይ? ስኬታማ የሆኑ ሰዎች አሉ። ከዛ ይቀጥልና ልጆቼንስ እንዴት ነው ያሳደግኩት? ጥሩ አሳድጌ ያለው ወይ? ልጆቼን ጥሩ አሳድጌ ከሆነ ስኬታማ ነው። አሁን እኔ በትዳር ስኬታማ አይደለሁ። ስለዚህ ነጥብ እዚህ ቦታ ላይ ነጥብ እጥላለሁ። በደንብ 0.5 የሆነ ነጥብ እጥላለሁ። ከ10 ከሆነ 5 ነው የማገኘው እዚህ ጋር። ልጆቼን በደንብ አሳድጌ ያለው በጣም በጥሩ ሁኔታ። ትዳርስ አልተሳካም። ስለዚህ አሁን የስኬት ግን ደግሞ ከተመልካቾች ትዳራቸውን ቁጭ ብለው የሚሰሙን ትዳራቸው ሰክሰስፉል የሆነ ልጆቻቸውን ያሳደጉ ቤተሰቦች አሉ። ስለዚህ እነሱ ይሄ ፋሚሊ ሰክሰስ የሚባለው አላቸው ማለት ነው፣ ሰክሰስፉል ናቸው ማለት ነው። ይሄ ሶስተኛው ነው። እሺ አራተኛው የስራ ስኬት ነው። ይሄ ፕሮፌሽናል ሰክሰስ ነው። ሰው በሙያው የሚያመጣው ሙያዊ ስኬት ነው። የግድ በጣም ትልቅ ስራ መሆን የለበትም። አንድ ሰው ቧንቧ መጠገን ስራው ነው፣ ፕላምበር ነው። ቧንቧ መጠገን ግን በጣም ጎበዝ ነው። ቤትሽ መጥቶ እቃውን ቀይሮ ይፈስ የነበረውን አስተካክሎ ባዝሩም ውስጥ ገብቶ አስተካክሎ ሰርቶ በሙያው በብቃት ይሰራል። ስኬታማ ነው። ፕሮፌሽናሊ ሰክሰስፉል ነው። ኤሌክትሪሽያን የሆነና መጥቶ አስተካክሎ ገጣጥሞልሽ እንደዚህ ይሄዳል። ስኬታማ ነው። አሁን እየቀረጹን ያሉ ፕሮፌሽናል ካሜራ ሰዎች፣ ካሜራማኖች ስኬታማ ናቸው። በሙያቸው በትክክል የሚሰሩበት በብቃት የሚሰሩ ሰዎች። አስተማሪ፣ የትምህርት ቤት አስተማሪ ስኬታማ ነው። በደንብ ተማሪዎቹን አስተምሮ በትክክል ዓመቱን ጨርሶ በተዘጋጀለት መሰረት ያስተማረ አስተማሪ ስኬታማ ነው። ዶክተር ስኬታማ ነው። ኢንጂነር ስኬታማ ነው። እና በዛ በሙያቸው በትክክል በጥራት የሰሩባቸው ሰዎች የስራ ስኬት ፕሮፌሽናል ሰክሰስ አላቸው ማለት ነው። የሚቀጥለው አምስተኛው ፋይናንሻል ሰክሰስ ነው፣ የገንዘብ ስኬት። አሁን ስኬታማ ሰው ሲባል ወደ ይመጣልኝ ቢሊዮነር ሰውዬ ነው። ያ ቢሊዮነር ሰውዬ ግን እዚሁ ጋር እናቁምና ያ ቢሊዮነር ሰውዬ የውስጥ ሰላም ላይኖረው ይችላል። በውስጥ ሰላም ሰክሰስፉል ላይሆን ይችላል። ፊዚካሊ በቃ ሰውነቱ ከሚቆጣጠረው በላይ ወፍሯል። ምግቡን አይቆጣጠርም፣ ክብደቱን አይቆጣጠርም፣ አካላዊ እንትኑን አይቆጣጠርም። ስለዚህ በውስጣዊ ሰላም ፌል አድርጓል። በአካላዊ ስኬት ላይኖር ይችላል። በቤተሰብ ሊሆንም ላይሆንም ይችላል። ልጆቹን በትክክል እኛ ግን ሄደን ሮጠን ምንድን ነው የምንለው? ዋው ሰክሰስፉል። በየፕሮግራሙም ላይ ስኬታማ ሰዎች ተብለው የሚጋበዙት ገንዘብ ያላቸው ሰዎች ናቸው። ግን እነዚህ የስኬት መለኪያዎች ግን አሉ። በእነዚህ የስኬት መለኪያዎች ያ ሰው ሰክሰስፉል ሊሆን ይችላል፣ ላይሆን ይችላል። በፋይናንስ ግን ሰክሰስፉል። ፋይናንሻል ሰክሰስ የሚባለው በሰራሽው ስራ ባገኘሽው ገንዘብ ወጪሽን መሸፈን ችለሻል። ተከራይተሽ ከሆነ የምትኖሪ ቤት ኪራይ ከፍለሻል፣ ወጪሽን ሸፍነሻል። ዕዳ ካለብሽ ዕዳሽን ከፍለሻል፣ እየከፈልሽ ነው በትክክለኛው። ይሄ ፋይናንሻል ሰክሰስ ነው። አንድ ሰው ኑሮውን ካሸነፈና የራሱን ወጪ ማሸነፍ ከቻለ ከዛ አልፎ ደግሞ ቤተሰብን ከረዳ ደግሞ የበለጠ ሰክሰስ ነው። ማጠራቀም ከቻለማ በጣም ሰክሰስፉል። ግን የግድ ሀብታም መሆን የለበትም።
ወጪውን ሸፍኗል ወይ ነው። አሁን ዲያስፖራ ወገኖቻችንን እናንሳቸው። ዲያስፖራ ያሉ ወገኖቻችን ስራ ይሰራሉ፣ በሰዓት ነው የሚከፈላቸው፣ ገንዘብ ያገኛሉ። ሬንት ካላቸው ቤት ኪራያቸውን ይከፍላሉ። ቤት ገዝተው ከሆነ በሞርጌጅ በየወሩ የሚከፍሉት አለ፣ ያንን ይከፍላሉ። መኪና አውጥተው ከሆነ በዱቤ ያንን ይከፍላሉ። ከዛ አልፈው ኢትዮጵያ ያሉትን እናትና አባታቸውን ይረዳሉ። ሰክሰስፉል ናቸው። ኦፍኮርስ ናቸው። ግን ፎቅ ሰርተዋል? አልሰሩም። በጣም ብዙ ሚሊዮን ብር አላቸው አካውንታቸው ውስጥ የለም። አሁን እነሱ ስኬታ አይደለሁም ብለው ሊያስቡ ይችላሉ። ቅድም ያልነው ይሄንን ነው። ስኬታማ ናቸው። ወጫቸውን ሸፍነዋል። አልፈው እኮ ቤተሰብ ረድተዋል። ፎቅ ስላልሰሩ የሆነ ቤት ስላልሰሩ ስኬታማ አይደሉም እንላቸው አንችልም። ስለዚህ ይሄ ዩቲሊቲያቸውን ከከፈሉ ወጫቸውን ከሸፈኑ ሰክሰስፉል ናቸው። ይህ ፋይናንሻል ሰክሰስ ነው። ሲያልፍና ማጠራቀም ስትችይ፣ ሲያልፍና ሴቭ ማድረግ ስትችይ የበለጠ ሰክሰስፉል ነሽ እንጂ ስኬታማ ነን ማለት ነው። እሺ፣ ስድስተኛው የኢምፓክት ሰክሰስ ነው የሚባለው። ተጽዕኖ የመፍጠር ስኬት ነው። በሌሎች ሰዎች ላይ ምን ያህል ኢምፓክት አምጥተናል? በወጣቶች ላይ ምን ያህል ተጽዕኖ አምጥተናል? በማህበረሰቡ ላይ ምን ያህል ተጽዕኖ፣ በቤተሰብ ታዩ፣ እንዲህ በዘመድ አዝማድ መካከል እንኳን ምን አይነት ተጽዕኖ አምጥተናል? ፖዚቲቭ የሆነ ተጽዕኖ። ያከብሩናል፣ ይሰሙናል፣ እንመክራቸዋለን፣ ህይወታቸውን ለውጣለን። ከማክበር የተነሳ ኧረ እሱ እንዳይሰማ ይላሉ። ስለዚህ ይሄ ኢምፓክት የማምጣት በቤተሰብ በጎረቤት በማህበረሰብ መካከል ኢምፓክት ተጽዕኖ የመፍጠር ችሎታ፣ ከተቻለም ደግሞ ሀገራዊ ተጽዕኖ የመፍጠር ችሎታ፣ እሱም ስኬት ነው። ሰባተኛው ሜንታል ሰክሰስ የአእምሮ ስኬት ነው። ይሄ ደግሞ ምንድን ነው? በእውቀት ማደግ፣ በትምህርት ማደግ፣ በማንበብ ማደግ። እኔ ብሔራዊ ቲያትር አካባቢ የማገኛቸው ሰዎች አሉ፣ እንደዛ የተለያየ ፕሮግራም ላይ የማገኛቸው ጸሐፊዎች፣ በጣም ያነበቡ፣ በጣም ብዙ አንብበዋል፣ በጣም ብዙ እውቀት አላቸው። መኪና ግን ላይኖራቸው ይችላል። ትንሽ ሰርቪስ ተከራይተው ሊሆን ይችላል የሚኖሩት። በዚህኛው ስኬት ግን በጣም ስኬታማ ናቸው። እውቀታቸው ትልቅ ነው፣ አንብበዋል፣ በጣም ተጠራቅሟል እውቀት። ገንዘብ ግን የላቸውም። የተለያየ ነገር የማድረግ አቅም የላቸውም። አሁን እነሱን ባስ ሲይዛቸው ስኬታማ አይደለም ልለው ይችላለሁ፣ ማለት ሌላ ሰው ሊለው ይችላል። አይደለም ግን ሜንታሊ ሰክሰስፉል ነው። በአእምሮ የተሳካለት ሰው ነው። አሁን እኛ ተሳክቶላቸዋል ብለን ከምናስባቸው የበለጠ በእውቀት በኖሌጅ ሜንታሊ በጣም ሰክሰስፉል ናቸው። ተማሪዎችም አሁን ይሰሙን የለ ተማሪዎች 10ኛ ክፍል 9ኛ ክፍል 11ኛ ክፍል ለክፍሉ የሚያስፈልገውን እውቀት በዛ ደረጃ ሊያውቁ የሚገባቸው ኖሌጅ አግኝተው 15ኛ ይውጡ፣ 20ኛ ይውጡ፣ ከ30 ተማሪ 25ኛ ይውጡ፣ ያ አይደለም ኢምፖርታንቱ። በቂ እውቀት ለዛ ክፍል የሚመጥን እውቀት አግኝተዋል። ኖሌጁን ካገኙ ከዛ በኋላ ወደሚቀጥለው ክፍል ከተዘዋወሩ ስኬታማ ናቸው። ይሄ እንትኑ እኮ ራንክ መስጠቱ 1ኛ 2ኛ መስጠቱ ብዙ አገር ቀርቷል። መመዘኛ አይደለም፣ እንደ መመዘኛ አይደለም። እኔ አሁን ተማሪ መጥቶ 10ኛ ወጣሁ ቢለኝ 2ኛ ወጣሁ ቢለኝ ብዙ ቦታ አልሰጠውም። ኖሌጁን አግኝተሃል ወይ? በዚህ ሌቭል ማግኘት ያለብህን ኖሌጅ አግኝተሃል ወይ? 8ኛው ኢሞሽናል ሰክሰስ ነው፣ የስሜት ስኬት ነው። ትልቁ ጥያቄ ደስተኛ ነሽ ወይ ነው። አሁን ሀብት ያለውን ሰው የምጠይቀው አር ዩ ሃፒ? በጣም ዝነኛ የሆነውን ሰውዬ የምጠይቀው ደስተኛ ነህ? ደስተኛ ካልሆነ በዚህኛው ሰክሰስፉል አይደለም ማለት ነው። ስለዚህ ደስተኛ ነሽ ወይ? በኑሮሽ ደስተኛ ነሽ ወይ? ረክተሽ ነው ወይ የምትኖሪው? ሳትስፋይድ ሆነሽ ነው ወይ የምትኖሪው? ማለት ትንሽ ቤት ሊሆን ይችላል የምትኖርበት፣ ደሞዟ ትንሽ ሊሆን ይችላል። ግን ያላትን አብቃቅታ ስቃ ተጫውታ ደስተኛ ሆና ረክታ ነው የምትኖረው ከሆነ በዚህኛው መመዘኛ ስኬታማ ነች ማለት ነው። ይሄኛው መመዘኛ እሱን ነው የሚለው። ኢንጆይ እያደረገችው ነው ህይወቷን፣ ደስተኛ ነች።
አንዳንድ ቤት ገባለሁ እኔ ትንሽዬ ቤት ድሮ የሚያደግኩበት ሰፈር መሿለኪያ አካባቢ ነው። ከዛ እዛው አካባቢ ብቻ ትናንሽ ቤት ትገቢያለሽ እና የጓደኞቼም የዘመድም ቤት እንገባለን። ደስታ አለ። ጭቃ ቤት እኮ ነው፣ ጭቃ ቤት ነው። በጋዜጣ እንደዚህ ምናምን ተለጥፏል። ከዛ ሻይ ያፈላሉ። ብርጭቆ የተሰባበረች ነች፣ የተሸረፈች ብርጭቆ ነች። ዳቦ እንዲቁርስርስ አድርገው ዳቦ ያቀርቡልሻል፣ ሻይ ይሰጡሻል። ሻዩ ይጣፍጣል፣ ዳቦ ይጣፍጣል፣ ቤቱ ደስ ይላል፣ በረከት አለበት። እንደዚህ አይነት ቤቶች ያውቃሉ፣ ደስታ ያለበት። ሂውጅ የሆነ ቤት ደግሞ ትገቢና እዛም ደስታ ሊኖር ይችላል። አንዳንዶቹ ጋር ግን አንዳንድ ቤት ግን ስትገቢ ጭንቅ ይላል። ደስታ የለም እዛ ቤት ውስጥ፣ እርካታ የለም እዛ ቤት ውስጥ። ዲፕሬስድ የሆኑ ሰዎች ነው የምታገኘው። ያ ሆኖ ትልቅ ቤት ሆኖ ሀብት ኖሯቸው ደስተኛ ከሆኑ እሰየው ጥሩ ነው። ግን እነዛ ደግሞ እዛች ስቀው ተጫውተው በቆሎ ቀቅለው ክረምት ከሆነ ምናምን በቃ ደስታ አለ፣ ጆይ አለ፣ ኢንጆይ ያደርጉታል። ይሄ ኢሞሽናል ሰክሰስ፣ ደስተኛ የመሆን ሳቲስፋይድ የመሆን ሃፒ የመሆን ክራይቴሪያ ነው ማለት ነው። 9ኛው ማህበረሰባዊ ስኬት ወይም ሶሻል ሰክሰስ ነው። ሶሻል ሰክሰስ ማለት ከቤተሰብሽ ጋር እንዴት ነሽ ማለት ነው። ከቤተሰብሽ ጋር እንዴት ነሽ ማለት ትላልቅ ሰዎች ሆነው ከእናታቸው ልጅ ከእህታቸው ጋር የማይነጋገሩ አሉ። 7 ዓመት ከተጣሉ 7 ዓመት ሆኗቸዋል። ያጎት ልጅ ያክስት ልጅ ማታዩ በቃ ተጣልተው ቤተሰቡ ብጥብጥ ነው። እህትህ ነች፣ ታገኛታለህ፣ አላገኛትም። ታናሽ እህትህ ነች፣ የእናትህ ልጅ የአባትህ ልጅ እና አትደዋወሉ። አይ እሷ እባክህ በጣም እንትን ነች እኮ ያደረገች ነገር እኮ ስለማታውቅ ነው። የፈለገ ለምን አታደርገ? የፈለገ ነገር ለምን አታደርገ? ያየ ስኬት ነው። እኔ እህቶች አሉኝ፣ ሁሌ እላለሁ ከእህቶቼ ጋር አልጣላም እላለሁ። ለምንድን ነው? በቃ እነሱ እኔ አንድ ነገር በሞት እኮ ነጠላ አዘቅዝቀው እኮ የሚያለቅሱት እነሱ ናቸው አይደለም? ደረታቸውን የሚሞቱት እነሱ ናቸው። ብታመሙ ወስደው እነሱ ጋር ነው የሚያስቀምጡ። እነሱ ቢታመሙ እኔ ጋር አምጥተው ነው የሚያስቀምጧቸው። ጓደኞቻቸው ትንሽ ቀን ያስታሟቸዋል። ከዛ ግን አምጥተው እኔ ጋር ነው። ተጣልተንም ቢሆን ወንድሟ የት ነው ተብሎ አምጥተው እኔ ጋር ነው የሚያስቀምጧቸው፣ እኔንም እነሱ ጋር። ስለዚህ አንዳንዴ ትላልቅ ሰዎች ሆነው ብዙ ነገር የሚያውቁም ሆነው ምሁራንም ሆነው ሀብታምም ሆነው ታዋቂ ሰዎችም ሆነው አንዳንዱማ ከእናቱ ጋር የሚጣላ ከአባቱ ጋር የሚጣላ እና ይሄ መስተካከል አለበት። ይሄ ሰክሰስ ነው ሙሉ። አሁን እኛ የምንፈልገው ምንድን ነው? በ10ሩም ነጥቦች ሰክሰስፉል እንድንሆን። ስለዚህ እዚህ ጋር ይሄ ያጎልባቸዋል ማለት ነው። የመጨረሻው እኔ አይደለሁም፣ የዚህ አስተማሪዎች ናቸው የሚያስቀምጡት፣ መንፈሳዊ ስኬት ነው። መንፈሳዊ ስኬት ያ ሰው ስፒሪቹዋሊ ሰክሰስፉል ነው፣ ከፈጣሪ ጋር ህብረት አለው። ቅዱሳን እንደ ሃይማኖቱ ሙስሊም ከሆነ ቁርአን ይቀራል፣ መጽሐፍ ቅዱስ ደግሞ ክርስቲያን ከሆነ ያነባል፣ ጁዳይዝም የሚከተል ከሆነ ቶራን ያነባል። ምንድን ነው? ምን አይነት ህብረት አለው? ክርስቲያን ከሆነ ቤተ ክርስቲያን ትሄዳለች። ሃይማኖቱ የሚጠይቀው ጾም አለ፣ ጸሎት አለ፣ እነዚህን ታደርጋለች። እና ደስ ይለኛል እኔ ሰዎች ቤተ ክርስቲያን ደርሰው ሲመጡ፣ አሁን የኦርቶዶክስ ልጆች የተዋህዶ ልጆች ነጠላቸውን አድርገው ሲመጡ ማየት ደስ ይለኛል። እሑድ ደግሞ ወንጌላውያን ደግሞ መጽሐፍ ቅዱሳቸውን ማስታወሻቸውን ይዘው ከቤተ ክርስቲያን ተለቀው ሲመጡ ማየት ደስ ይለኛል። ሙስሊሞች ያስደንቁኛል። ማለት መንገድ ላይ ምንጣፋቸውን አነጥፈው ሰዓቱ ሲደርስ አየሻቸው አላየሻቸው፣ ሰው አለ የለም፣ ኤርፖርት ሆነ አይደለም፣ ሲሰግዱ ስታያቸው በጣም ኢምፕሬስ የምደነቅበት ነገር ነው ከእስልምና ደግሞ። ስለዚህ ሃይማኖቱ የሚጠይቀውን ነገር ያደርጋሉ። ከፈጣሪያቸው ጋር ህብረት አላቸው። ስፒሪቹዋል አንደርስታንዲንግ አላቸው። ሃይማኖታቸው ውስጥ ያለው ቅዱሳን መጽሐፍትን ያነባሉ። ይህም 10ኛው ስኬት። እነዚህን 10ሩን ያሟላ ሰው 10ሩን ማሟላት አይቻልም አይመስለኝም። ግን ከተሳካለት አሁን በአንዱ ነጥብ ላይ ጥያለሁ አይደል? በብዙዎቹ ጥሩ ነኝ። ግን ውስጣዊ ስኬቱ ሰላሙ የተጠበቀ ሲሆን
ከዛ አካላዊ ነገሩ መቆጣጠር ምግቡን ኤክሰርሳይሱን ካስተካከለ ከዛ ከቤተሰቡ ጋር በትዳሩ ካገባ ባለ ትዳር ከሆነ ትዳሩ ጥሩ ከሆነ ልጆቹን በትክክል ካሳደገ ባለችው ፕሮፌሽን ባለው ሙያ ጥሩ ስራ ከሰራ ወጪውን ከሸፈነ ፋይናንሻል ሰክሰስ ካለው ራሱን ኑሮ ማሸነፍ ከቻለ በአቅሙ ባለችው ሰርክል ተጽዕኖ መፍጠር ከቻለ ቢያንስ በዙሪያው በቤተሰቡ በጎረቤቱ ተጽዕኖ ከፈጠረ የአእምሮ ስኬት በእውቀት ማደግ እንዳቅሙ ከቻለ ከዛ ኢሞሽናሊ ደስተኛ ሆኖ በርካታ የሚኖር ከሆነ ከእህቶቹ ከወንድሞቹ ከቤተሰቦቹ ጋር ሰላም ካደረገ ጥሩ መንፈሳዊ ህይወት ካለው በጣም ሰክሰስፉል ሰው ነው። በጣም ሰክሰስፉል ሰው ነው። አሁን ከ100 ነው የሚሆነው አይደል? ለእያንዳንዱ ነጥብ ከ10 ነጥብ ይሰጡታል። ከ10 ነጥብ ይሰጡታል። ከዛ እዚህኛው ጋር 7 አግኝቻለሁ ከ10 እዚህኛው ጋር 8 ከ10 አግኝቻለሁ። ይሄን 10 ከ10 10 ከ10 10 ከ10 10 ከ10 አገኘው። ይቺን አሁን ለምሳሌ ፋሚሊ ሰክሰስ የሚለውን 5 ከ10 ነው ያገኘሁት። ከዛ 5 ከ10 ነው እሱ። ልክ እንደዚሁ እያንዳንዱ ሰው የሚወርድበት አለ። ከዛ ምንድነው የምታረጊው? ዝቅ ያለ ነጥብ ያገኘሽውን ለካ እዚህኛው ጋር ችግር አለብኝ ማሻሻል ያለብኝ እነዚህ ነገሮች ላይ ለካ ጥሩ ነኝ እንዴ፣ ለካ ውስጥ ሰላሜ ለካ ሰክሰስፉል ነኝ፣ ኢነር ሰክሰስ ለካ አለኝ፣ ለካ በቤተሰብ በሶሻል ሰክሰስ ለካ ጥሩ ነው፣ ደግሞ ፕሮፌሽናል ያገኘሁትን ሰርቼ ማደሬ ለካ ጥሩ ነው። ሚስታ ሆኖ ታግሎ ደብድቦ ቀኑን ሙሉ ሰርቶ ገንዘብ አግኝቶ ቤት ተከራይቶ ኑሮን አሸንፎ ሰክሰስፉል ነው ፕሮፌሽናሊ። እንዴ እኔ ለካ ስኬታማ ነኝ ይላል። ያ በእውቀት የተሞላው ሰውዬ ገንዘብ የሌለው በአውቶቡስ የሚሄደው በአውቶቡስ መሄድ ችግር የለውም እንዲሁ እንደ ምሳሌ ነው ያነሳሁትና እሱ ለካ በኖሌጅ ስኬታማ ሜንታሊ ሰክሰስፉል ነኝ። ግን የጎደሏቸውን ፖይንቶች እችን አሻሽላለሁ። እኔም ራሴ ከነዚህ ውስጥ ማሻሽላቸው ይኖራሉ፣ አሻሽላለሁ ማለት ነው። ሙሉ በሙሉ ሰክሰስፉል ለመሆን በላይፍ ሙሉ በሙሉ ሰክሰስፉል ለመሆን በ10ም ሰክሰስፉል ነው።